ሊቭ እናት ከባድ መስጠንቀቂያ ሰጠቻት። አደይ ቤት ሂዳ ሊሊ በጣም ከፋት። ብርሃን ከገጠር መጣች። ብርሃን እናቴ ልካይ ነው አደይ፣ በዚህ ሁኔታ ውስጥ በፍጹም ብቻሽን ልተውሺ አልፈልግም። እናትና አባት እህት ቤተሰብ እንደሌለሽ ማንም ሲጨቁንሽ ዝም ብዬ ቁሜ የማይ አይደለሁም። ስለዚህ ለዛ ነው የመጣሁት ብላ አለች። አደይ እባክሽ ብርሃኔ፣ አሁን እኮ ሊሊ ያለች እሱንም አውቃለሁ፣ ግን ደግሞ እንዴት ነው በዚህ ሁኔታ ሊሊ ቤት አብረሽኝ የምትቀመጪው ብላ አለች። ምንም ችግር የለውም አደይ፣ አሁን ላይ መሆን የምፈልገው ካንቺ ጎንና ካንቺ ጎን ብቻ ነው። እያንዳንዱ ችግርና መከራ፣ ስቃይ፣ ሁሉንም ነገር እናልፈዋለን። እባክሽን ተረጋጊ አደይ እያለች እህቷን አጽናናቻት። የዲቭ እናት ሊሊ ጋ መታ በሩን ስታንኳኳ ሊሊ በጣም ደነገጠች። ኧረ ቀስ ቆይ እናንተ ቀስ ብላችሁ ማንኳኳት አትችሉም እንዴ ብላ ስትል የአደይ አማት ምን ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ? ምክንያቱም በባለፈው አደይንና እኔን እንደዛ ዋርደሽ እና አመናጭቀሽ ከቤት ካባረርሽም በኋላ ምን እያልሽ ነው? ምን ጠብቀሽ ነበር ብላ አለቻት። ከዛ እኔ የመጣሁት አደይን ፍለጋ ነው፣ ስለዚህ አንቺ ምንም አይመለከትሽም ብላ ስትላት፣ አደይ እኮ የገዛ ጓደኛዬ ናት እና እንዴት ነው በጓደኛዬ መካከል አያገባሽም ብለሽ የምትይው? የማያገባሽስ አንቺ ነሽ። በቃ ዲቭን አታገቢውም ብለሽ አንድ ጊዜ ተናግረሽለ። ስለዚህ አርፈሽ ተቀመጪ። አደይም ቢሆን ሰላሟንና ህይወቷን እንድትረጋጋ ትምራበት እባክሽን ብላ አለቻት። አይ እኔ እንደዛ አይደለም፣ ድጋሜ ዲቭ አጠገብ እንድትደርስ አልፈልግም። በዙሪያው እያንዣበበች ሰላሙን እንድትነሳውና ሁለት ልብ እንድታደርገው አልፈልግም። እኔ ያመጣሁለትን የልጅነት ፍቅሩን ያገባል ብላ አለች። ከዛ ሊሊ ከት ብላ ሳቀችና አይደለም ትሰምኛለሽ፣ አደይን እግርሽ እስከሚቀጥን ድረስ ብትሄጂ በፍጹም አታገኛትም። ስለዚህ እመኝም የሆነ ቀን ይጸጽትሻል። ያኔ ግን አደይም ሆነ በዙሪያሽ ያሉ ሰዎች ወደ አንቺ አይመጡልሽም። ቆይ ምን አይነት ሴት እየሆነሽ ብላ አለቻት። ምን ማለት ነው ደግሞ? የእውነቴን ነው ምልሽ፣ እንዳዴ በፍጹም ምርጥ ሴትና አስተዋይ፣ ቤተሰቦቿን ተንከባካቢ፣ ጓደኞቿን ወዳጂ አታቂም። እስኪ ንገሪኝ፣ የእውነት በአሁኑ ዘመን ወግና ባህሏን ስላከበረች ብቻ ነው አደይን የጠላሽው ወይስ ደግሞ ሰራተኛ ሁና እነታለም ቤት ስለሰራሽ ብቻ ነው እንደዚህ የምታደርጊው ብላ አለቻት። እሱን አይመለከትሽም። ሊሊ ነሽ ሚኒ ነሽ የተባልሽው ሴትዮ፣ አርፈሽ ተቀመጪ። እስኪ ንገሪኝ፣ ምናልባትም እኮ የአንቺ ፍቅረኛ ትቶሽ ሄደው አንድም በዚህ ነገር ይሆናል ብላ አለቻት። ትሰሚኛለሽ? ስለ ኤላ አንድም ነገር እናገራለሁ ካልሽ እመኘኝ እዚያው ነው አናትሽን ብዬ የምደፋው። ገና ለገና ትልቅ ሰው ስለሆንሽ ላከብርሽና ለወድሽ አልችልም እና አርፈሽ ተቀመጪ። ቆይ ለመሆኑ ስለዚህ ሁሉ ታሪክ ማን ነው የሚያወራው ብላ ስትል አደይ ከጓዳ መጣች። ቆይ ደግሞ ምን ልትሰሪ መጣሽ? ምን ቀረሽ? የምትፈልጊውን ነገር አገኘሽ አይደለም እንዴ? ምክንያቱም እኔንና ዲቭን ከሆነ አለያይተሽናል። ከዚህ በኋላ እሱም በመንገዱ እኔም በመንገዴ አንድ የማደርገን ነገር የለም እና እባክሽ ሰላሜን ባትነሽኝ ጥሩ ነው ብላ ስትል አይ ገና አልጨረስኩም፣ በዙሪያው እንዲታዣብቢ አልፈልግም፣ እናም ግራ አታጋቢው ብላ ስትል እኔ እኮ ግራ አላጋባሁትም። ምን ነው አልነገረሽም እንዴ? ወይስ አንቺ ነሽ ምሳ ስነ ስርዓቱን ያዘጋጀሽላት? ስለዚህ ከዛም በኋላ እኔ በፍጹም አግኝቻቸውም ምንም አላቅም እና ነግሬሻለሁ ደግሞ እኔ በፍጹም እንደማልፈልገው ብላ አለቻት። የእውነትሽን ነው? አዎ አልፈልገውም። በቃ በእኔ ላይ እኔን ረስቶ በሁለት ቀን ውስጥ ሌላ ሴት ጋር ምሳ ግብዣ ካደረገ የእውነትም ልጁ ትክክለኛ ፍቅር ሳይሆን ስሜታዊ ፍቅር ነው። ስለዚህ ፍቅር ውሸት ነው ብዬ ስላመንኩኝ አርፈሽ ተቀመጭ፣ በቃ አልገባም በመካከላችሁ። እናም አንቺም ቢሆን ሰላሜንም ህይወቴንም እንድትነሽኝ አልፈልግም ብላ አለች። በቃ የመጨረሻ ውሳኔሽ ይሄ ነው? አዎ አሁን ውጭልኝ ከቤቴ እባክሽን ብላ አባረረቻት። የዲቭ አዲሷ ፍቅረኛዋ
አዲሱ ፍቅረኛው እቤት እያንኳኳች መጣችና አሹ ብልሹ ክፍት ሲያደርግላት፣ እንዴ ቆይ ደግሞ አንቺ ማነሽ ብሎ አላት። ኦሜጋድ አንተ ደግሞ በጣም ትለያለህ፣ በጣምም ታምራለህ። ቆይ ግን አንተ ማነህ ብላ አለችው። ቆይ አንቺ ማንነቴ ምን ይሰራልሻል? እኔማ የዚህ ቤት ጠባቂ ነኝ እና ዲቭ እያለ ደግሞ በዛ ላይ በጣም ፈገግታ ያምራል ብላ ስትለው አሹ ብድግ አለና ምን ላርግ ብለሽ ነው? እንደው እኮ ስወጣ ስገባ ስከፍት ስዘጋ የማየው አንድ አይነት ፊት ነው። አንቺ ደግሞ የማነሽ ቆንጣራ እንደዚህ ራቁትሽን የምትገላበጩ? ለማንኛውም እዚህ በር ላይ ጠብቂኝ፣ ዲቭን ጠርቼልሽ እመጣለሁኝ ብሎ አላት። ከዛም በኋላ ኧረ እባክህን ተወኝ፣ እኔ እኮ እዚህ ቤት የምኖርልኝ ነኝ እና ባለቤቴን ዲቭን ፈልጌ ነው፣ ስለዚህ እኔ ራሴ እገባለሁ ብላ ጭራሽ እስከሚከፈትለት እንኳ በፍጹም ፋታ አልሰጣትም። ከዛ ብርግድ አድርጋው ስትገባ በጣም ደነገጠ አሹ። ቆይ ደግሞ ይቺ ምን አይነት አይናውጣ ሴትዮ ናት? ቆይ ምን አይነት ሴትዮ ናት? እያለ በጣም ተገረመ። ሰላም ሰላም! ውድና የተከበራችሁ የህያቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዲቭ እታለም እኔ ምልሽ ፍቅር ምናልባት ከዛ ከቤዛ ወንድም ጋር የሆነ ነገር ጀምራ እንዳይሆን እኔ እኮ ታይ አይጠቅምሽም ብያት ነበር፣ ግን ደግሞ በፍጹም እሷ ፍቃደኛ አይደለችም ብሎ ሲል፣ እንዴ እኔስ ብትል እኮ ታንድ አይሉት ሁለቴ ታይ ፍቅር ብያት ነበረ፣ ግን እሷ በፍጹም መስሚዋ ጥጥ ነው እና ምንድን ነው ማድረግ ያለብኝ? አሁን ያም ጋ ሆነች ይህም ጋ ምንም አይመለከተኝም፣ ልጅን እንድታመጡልኝ ነው የምፈልገው ብላ አለች። አረ ተረጋጊ፣ እያንዳንዱ ነገር ይስተካከላል። ታለም እባክሽን ተረጋጊ ብሎ ዲቭ በሚገባ አረጋጋት። ስልክ ደውሎ ፍቅር ታውቃለህ፣ እኔ በጣም አዝኜባታለሁ በማየ ብላ አለች። ቆይ ደግሞ በእናትሽ ምንድን ነው ያዘንሽው እንዴ? እስካሁን ልጅሽ ታግታለች ተብላ መቆየት ነበረባት እንዴ? በቃ እኔ እኮ ለዚህ ነው አይወዱኝም ብዬ የምልህ፣ ገና አሁን ተሳስተሻል። እሷ ያለችው የፈለከውን ነገር እሰጥሃለሁ፣ ግን ደግሞ ልጅ ምንም እንዳታደርግብኝ ነው ያለችው። እና አሁን በአሁኑ እንዲሰጠኝ ፈልገሽ ነበር እንዴ? መደንገጥ አለ። ብር ደግሞ እጇ ላይ ላይኖር ይችላል። ቆይ ፍቅር ግን በዚህ ልክ አረመኔ ነሽ ማለት ነው? ምን ማለት ነው ደግሞ? እኔ አላቅም። ብቻ ግን ዝም ብዬ ሳስብሽ በሁሉም ነገር አለመኔነት ያጠቃሻል። እና ምን ነው የኔ እናት ለእኔ ምንም ነገር አታድርግልኝ፣ ግን ደግሞ በህይወት ኑራልኝ በነበር ይበቃኛል ብሎ አላት። አረ እባክህ፣ አዎ የእውነቴን ነው። ምን አለ በህይወት ኑራ እንደፈለገች ባደረገችኝ። ታውቂያለሽ፣ አንቺ ስለ እናት ምንም ነገር አታውቂም። ምክንያቱም ሁሉም እየሞላልሽ ስላደግሽ ምንም ነገር አልሆንሽም ብሎ አላት። አረ እባክህ እንደዛ ነው? አዎ የምሬን ነው። ግን አንቺ መቼም ቢሆን መቼም አይገባሽም። በቃ ለማንኛውም ለማይገባሽ ነገር ባወራሽ ዝም ብሎ ስለሆነ ትችዋለሁኝ ብሎ አላት። እንደዛ ከሆነ ጥሩ። አሁን ለማንኛውም ግን አንተ ራሱ ልቤ አካላቴ በጣም አፈቀርኩሽ እያል ስትለፈልፍ አልነበር እንዴ? ታዲያ ያ ሁሉ ነገር የት ሄደ ብላ ስትለው፣ እሱ አይመለከትሽም። አንቺም እኮ እሱን እኔን ከመክዳትሽ በፊት ነበረ። እስኪ ንገረኝ፣ ምን አደረግኩሽ? እኔ እኮ ገንዘብ ብቻ ነበር የፈለግኩት ብሎ ሲል፣ ምን ነው አንተስ ቢሆን የአደይን ጸባይ እያወቅ እንዴት እንደዚህ ታደርጋለህ? አደይና ሊሊ ሊሊ ማለት እኮ አንድ ናቸው። ስለዚህ የሊሊ ነገር ነክተህ ዝም የምትል ይመስል ነበር። አየህ፣ እኔንም ሁላችንንም ነው ያዋረድከን። ስለዚህ አርፈ ተቀመጥ፣ በቃ ተው እባክህ። ቤዛ እኮ በገዛቿ ነው የገባችበት። ስለዚህ አሁን እስኪ ንገረኝ ማን ነው ጥፋተኛው ብላ አለች። እባክሽ ስለ ቤዛ አንድ ነገር እናገራለሁ ብትይ በፍጹም አልለቅሽም ፍቅር። እኔ ያንቺ ፍቅርም ሆነ ምንም ወጥቶልኛል፣ አልፈልግሽም ብሎ አላት። ምን እያልክ ነው? አዎ የምሬን ነው። እስከ ዛሬ በንጹህ ልቤ አንቺን ፈልጌሽ ነበር። ከዚህ በኋላ ግን አንቺን የምፈልግሽ አንድና አንዴ ለበቀል እንጂ ለመልካም ነገር አይደለም። ስለዚህ አርፈሽ ብትቀመጭ ይሻልሻል ብሎ አላት።
በቃ ወሰንክ ማለት ነው? አዎ ወስኛለሁ። አንቺን ከዚህ በኋላ የምፈልግሽ ለመበቀል ካልሆነ በስተቀር እመኜ ለፍቅር አልፈልግሽም። ከእህቴ እኔ የምፈልገው እህቴን የሚወድልኝና ቤተሰቤን የሚወድልኝ ነው እንጂ የሚያንቋሽሽ አልፈልግም ብሎ አላት። በጣም ደነገጠችና እንደዛ ነው? አዎ የምሬን ነው። አሁን ደወለ። ማን? ዲቭ ነዋ። ከዛ ዲቭ ስትባል በጣም ድንግጥ አለች። ቆይ አንቺ ምን ያስደነግጥሻል ብሎ ሲላት፣ አንተ ምን አገባ? የሚያገባህ ነገር አለ? ስለዚህ ዲቭ ምን እንዳለህ ንገረኝ ብላ ስትለው ላውድ ላይ አድርጎ አሰማት። በጣም ተናዶ ዲቭ ተመልከት እንግዲህ ፍቅር ምን ውስጥ እንዲያስገባችን ታይ ብለናት ነበር፣ ከማይሆን ሰው ጋር አቷይ ብለናት ነበር። እኔ ግን ሲመስለኝ የቅርብ ሰው ይመስለኛል። ዲቭ ምን ማለት ነው? እስኪ ንገረኝ። መቼም ፍቅርን ሆን ብሎ አግቶ ገንዘብ የሚጠይቅ በዛ ላይ ደግሞ አፍንጫው ራሱ እየታፈነ ይመስላል። እና ከዚህ ጀርባ እራሷ ያለችበት ነው የሚመስለኝ። ግን ምን ይሁን ምን አላውቅም። ብቻ እኔ ምን እንደምልህ አላውቅም። ስለዚህ መረጋጋት አለብን ብሎ አለው ባቡሬ። ባቡሬና ሊልዬ አምሮብሻል ደግሞ ዛሬ ብሎ ሲላት፣ ቆይ የት ነበርክ ባቡሬ? በጣም እኮ ቆየህ ብላ አለችው። ምን ላድርግ ብለሽ ነው? በአንድ በኩል ገጀራው፣ በአንድ በኩል ደግሞ ይሄ ዲቭ የሚባል ልጅ። ምን ጭራሽ ከሱ ጋር ትገናኛለህ እንዴ? ሊሊ ምን ማለት ነው? ጓደኛ ያደል እንዴ? ላንቺም እኮ ጓደኛሽ ነው። አይ በቃ ለሚስቱ የማይከራከር ወንድ በፍጹም ለኔ የኔ ጓደኛ ሊሆን አይችልም። እህቴን እኮ በጣም ነው ያሳዘናት፣ በጣም ነው ልቧን የሰባበረው ብላ ስትል፣ ተረጋጊ፣ ነገሮች አንቺ እንደምታስቢው አይሆንም። ምንም ቢሆን እኮ እናቱ ናት ሊሊ። ስለዚህ እናቱን ካላሳመነ በስተቀር ከአደይ ጋር እንዴት ሊቀጥል ይችላል? እሱን እኮ ነው እምልህ። መቀጠል ካልቻለ መጀመሪያ ቃል መግባት የለበትም ነበረ? ወይም ደግሞ ሁሉንም ነገር ለእናቱ መናገር ነበረበት። አደይ እንደዚህ አይነት ናት፣ እንደዚህ ናት፣ ከይህን የመጣችው ከገጠር ነው ብሎ ማስረዳት ነበረበት ባቡሬ። አሁን እስኪ ንገረኝ ምን ይባላል ብላ አለች። ኩኩሻ በሩን ዘግታ ቁጭ ብላ የባቡሬ እናት መታ መሆነች ነው ብላ ስትላት፣ አይ በቃ ኑሮ ሁሉ ሰለቸኝ፣ የሚጣየም እኔ ጋብራ መስራት አትፈልግም፣ ማለቴ መኖር አትፈልግም እና ህይወት አስጠላኝ። እንዴ ታዲያ ህይወት ሲያስጠላሽ ከኔ ጋር እንዲሁም ከእህትሽ ጋር ማውራት ነው እንጂ እንዴት ነው በዚህ ልክ እንደዚህ የሆንሽው ብላ ስትላት፣ ምን ላርግ ብለሽ ነው? እውነት ለመናገር ሌላ ሳይሆን ያው ስለምትአስብልኝ ነው። ማነት የምታስብልሽ እንዴ? ማን ይመስልሻል? የቤቴ ቤተሰቦቼ እናንተስ ምን ሀሳብና አስተያየት አላችሁ? የዲቭ እናት ትክክል ናት ብላችሁ ታስባላችሁ? አደይስ የእውነት አሁን ላይ ዲቭ ተስፋ ቆርጣ በዲቭ ወደ ራሷ መመለስ አለባት ወይስ ደግሞ እንደምንም ብላ መታገስና ፍቅሯን ወደ ራሷ ማምጣት አለባት? ዶክተሩስ አደይ ትሆነኛለች ብሎ መታገል አለበት? እስኪ ይህንን ለእናንተ ኮሜንት ላይ እንድታስቀምጡልኝ